አዳምጪኝ። መለያየት ካለብን እንለያያለን። ተግባብተናል? እየተዋደድን እየተፋቀርን እንለያያለን። ከቤተሰብ ክብር የሚበልጥ ነገር የለም። ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ትመለስ ትሂድ ከሆነ እያፍ አንድ ቀን አዳምጪኛ፣ አንድ ቀን እዚህ ቤት እንድትቀመጭ አልፈልግም። መሄድ ትችያለሽ እያፍ፣ እኔ አልይዝሽም። መሄድ ትችያለሽ። ማዘር ትናንትና የቪዲዮ ከተበሰተ በኋላ የይምሰል እሺ አለችው። በቃ ዲ አንቻው እንደ ልጅ እንትን እንበል ካንቺ ጋር አንተ ነኝ ያ ንሽ ነጂ ምንድነው ዘኩ? ምንድነው ሶስት ተለጥፍ ምትዩ ዘኩ? ምንድነው? ምን እየሰራ ነው? መሄድ ስላለብን እየወጣ ነው። ከዚህ በላይ እዚህ ቤት መቆየት አችልም። ለምንድነው የምታለቅሽው? ምንድነው ንገረኝ። ከዚህ በላይ መቆየት አችልም ነው እያናገርኩት። የት ነው መቆየት ማትችለው? ለትንሽ ጊዜ መቆየታችን ትወጣለች ከዚህ ቤት። በቃ ዘኩ ጠላት ጋር እኮ አይደለችም። ምን ገና ያለችው የፋቃለው ግን ነገር እኔ ገና ያለችው በቃ ምንም እየተደረገ ያለው ነገር ደስ እያለኝ ስላልሆነ መውጣት አለባት እኮ። ያን ነገር እኮ ተነጋግረን ቁጭ ብለን አውርተን መስራት እንችላለን አይደል? ምንድነው ይናል የሚያስቸኩል ነገር? ቆይ ዘኩ እኔን አናግረኝ። እኔን አናግረኝ። ምንድነው የምትፈልገው? ምንድነው? ቢያንስ አይደወልልኝም? እኔ ማወቅ የለብኝም? አይደወልልኝም? በቃ ነገሮች ሲረጋጉ እስከዚህ አይደወልልኝም ወይ? ማወቅ የለብኝም? እኔ ማወቅ የለብኝም? እሱ አለብህ። በቃ ግን መሄድ ስላለብኝ ብቻ ትሄዳለች። አትሄድም። ለብረማት አትሄድም። ለምንድነው አትሄድም? መሄድ ግዴታዋ ነው። አንድ ቀንም አንድ ሰዓትም እዚህ መቀመጥ አትችልም። አንተ ስላልክ ነው። አንዴ ዝም በይ ዘኩ። አንተ አላማህ እኔና ያማለያየት ነው ወይስ እኔ ላልያያችሁ ነው የሚመጣው? ግን አንተም ትናንትና እዛ ጋር የማይሆን ነገር የተነጋገርነው እኔንም ክፉ ነገር አንተም ክፉን ተነጋግረናል። እናውራ ብያለሁ አይደል? ትናንትና ግን የማይሆን ቃላቶች ነው እያወራኝ ያለው። እንደዛ አንተን ተናገርኩ። አንተ ከቤት አባረርከኝ። ነገሮች ሁሉ ወደ ኋላውን አቅጣጫ ሄደ። ቤተሰብ እዛ ሁሉ ነገር እየከረረ ስላለ ህያ በዚህ ቤት መቆየት የለባትም ተብሏል። በቃ መሄድ አለባት። ትሄዳለች። በቃ ዘኩ ማንም እኮ አላለም። እኔ ጋር ማንም የደወለልኝ የለም። እናቷ ትደውልልኛለች ችግር ሲፈጠር አይደለም ህያ ለዚህ አቃለ ወንድም ሆነ ወዳታለህ። እሺ ዝም በይ አንቺ። እኔ እያናገርኩት ነው አይደል? አውቃ ኤፍሬም፣ አንተ በእኔ ቦታ ብትሆን ምንድነው የምታስበው? አውቃለሁ። ምንድነው የምታስበው? ይሰማኛል። አንተ የሚሰማ ስሜት እኔ የሚሰማኛል። እኔ እናውራ። እሺ ክብር ጥሻለሁ። እሺ በቃ ማይገባኝ ነገሮች አድርጌያለሁ። እናውራና እንፍታ እኮ ነው እያልኩ ያለሁት። ግን አንተ ልታወራኝም ፈቃደኛ አይደለም ኤፍሬም። ሲጀመር በዛ ነገሮች ሁሉ ያን ቪዲዮ ማሰብ አልነበረባችሁ። በቃ ሁለተኛ እሺ ገብተን ማውራት እንችላለን። እናንተ ገብተን ማውራት እንችላለን። አንተ ወጣት አይደል እንዴ? እንዴት ነው ሰው ማተራዳ? እሺ ገብተን ማውራት እንችላለን። ገብተን እሺ እናውራ። ከቲ ነይ እንኳን መጣኩ። አንተ በሌለበት በራስ ቁልፉ ይዘው። እሺ ለምን ደወልልኝ? ምን ማውቅ የለብኝም ነው? እስከምደውልልህ ራሱ ጊዜ አልሰጠኝም እኮ። ሰው ነው የደወልልኝ። አሁን ራሱ ነው ያላወኩም። ደውለውልኝ ነው የመጣሁት። እያ አይሻል አንቺ ነሽ ለዚህ ሁሉ ቅድም እዛ ጋር እንድጨቃጨቅ ያልኩሽ ነው። ለነገሩ ሁሉም የራስ ጥፋት ወደ ሰው ነው መላከት የምትወደው። ምንድነው እንተ ፍላጎት ብቻ ነገር ፍላጎት ነገር
ዘኩ ይሄ የኔ ፍላጎት ነው። ይሄ እንዲሟላ እንዲስተካከል እፈልጋለሁ። በላይ አስተካክላለሁ። አዎ ልክ ናችሁ። የማይሆን ነገር ሰርቻለሁ። ክብሯን የሚነካ ነገር አድርጋለሁ። አዎ ልክ ናችሁ። አንተ እንደ ቀላል ያየኸው ነገር ዘኩ ልክ ናችሁ ብያለሁ እኮ እኔ ልክ ናችሁ ብያለሁ። ኤፍሬም አንተ በእኛ ቦታ ብትሆን ኑሮ ይሄን ነገር አይደለም አንተ እንደ ቀላል ያወራው ለኛ ለቤተሰብ ለማን ለክብር አንተ ሴት በዛ ልክ እንዴት ነው አንተ ራስን ቀላል አድርገህ ያወራው ያንን ቪዲዮ እንዴት ይቀለለ ግን እንዴት ወሰድከው ኤፍሬም? እሺ እኔ ላውራ ልናገር ዘክ በዛ ቪዲዮ የተነሳ ነው ህጃምን ከዚህ ቤት ውጭልኝ ብለህ ጨዋታ ያዝከው። ሌላ ምን ነገር ይኖራል ኤፍሬም? እኔ እናንተ እኮ በቃ በዚህና በዚህ ጉዳይ እኮ ያገናኘናል። ሌላ ምን ያገናኝ ነገር አለ እንዴ? አንተ ህያብ እንዴት እንደምወዳት ታውቃለህ? ለኔ ምን እንደሆነች ታውቃለህ? እኔም እኮ ነገርኩህ። በጣም የምወዳት የማፈቅራት። ብታፈቅራት ኖሮማ እንደዚህ አይነት ነገር አታረግም። እኔ ከዚህ በላይ እንዴት ነው የሚገባ? ልክ ነህ። በቃ የማይሆን ነገር አድርጌያለሁ። ይቅርታ ብያለሁ። ማታም ተደዋውለን አውርተናል። ስታወራኝ ግን በጣም ስሜታዊ የሆነ ነው የምታወራኝ። አንተ ያስከው እኔና ህያብን ማለያየትና ማለያየት ነው። ለምን አላያችሁ? ያ ማለት እኮ ነው። ታዲያ ሻንጣ ይዘሽ ውጪ ከዚህ ቤት ማለት ምን ማለት ነው? ዘኩ ትናንትና አንተ ያረከው እንደዛ ውጣ ከቤቴ ማለት ምንድን ነው? ኤፍሬም አንተ ሲጀመር ማለት ክብር የሚባል ነገር አልገባም። አሁንም አልገባም። የምሬን ነው አልገባም ምንም ነገር በቃ ኤፍሬም አንተ ነገሮቹ እንዴት ነው እንደዚህ አቅል ለምታያቸው? እኔ አቅል እያላይኳችሁ እኮ ዘክ ለአንተ በከባድቷ ለእኛ ግን ኧረ በስመ አብ እኔ ኤፍሬም ይኸውልህ በጣም ውድ ማክብር ነን። በዚህ ባረከው ነገር ግን አይደለም ቤተሰብን እኔ በጣም ነው ያዘንኩብህ። በቃ በጣም ነው ያዘንኩብህ። ህያብን ከልክ በላይ ምን ያህል እንዴት እንደምወዳት ታውቃለህ። ብዙ ነገር አሳልፈናል ከሷ ጋር። እንደዚህ ቪዲዮ መውጣት አልነበረበትም። በቃ አልነበረበትም። ሲጀምር ትልቁ ስህተት የዛን ጊዜ ያን ነገር ማድረግ ነው። በቃ መጣን የማይሆን ነገር ተነጋግረን ወጣና መነጋገሩ ሲጀምር ዛሬ አስፈላጊ አልነበረም። ህያብ ቀጥሎ ሁኔታ መሄድ ነበረበት። እሺ ጥፋቴ ምንድን ነው? የሰደብከኝ የተናገርከኝ አንተ ነህ። አውቃለሁ ስሜታዊ የሆነ ነው ባየኸው ነገር አይደለም። በቃ ከሱ ውጪ ምንም አይኖርም። እሺ ግን እንደዛ አይደለም ማናገር ያለበት። ግን ነው ይዘኝ የምትሄዱ ደስተኛ አልሆነም። ህያብ ዝም እያወራን ነው አይደል? ዝም በይ። ሲጀመር አንቺ ይኸውልሽ ጥፋትሽ ራስሽን አዋርደሽ ዝም ማለትሽ ነው። አንቺ ይሄ ቪዲዮ ሰው ሳይው ቤተሰብ የሚባል ነገር አለ ብለሽ አይፖሳታቲ እንዴ? ህፃን ነሽ። ከአንቺ ጋር ምንም ማውራው ነገር የለም። ኤፍሬም ሰማኛለህ? ህያብ ዛሬ እዚህ ቤት ማደር የለባትም። ለምን ማደር የለባትም? መሄድ አለባት። በቃ ቤተሰብ አንደርስታንድ ያደረገው ነገር ሌላ ነው። ማዘርም አንተ ያጎቴ ልጅ ስለሆንክ ማዘርም ለእናንተ ነው። በቃ ማዘር እሺ ያለችው ትናንትና ያንን ቪዲዮ ካየች በኋላ ዝም በይ በቃ። አንቺ እማዬ ከደውልላት አንተ ራስ ያው ካሁን በኋላ ብታወሪ ትጣይኛለሽ። ሰማሽኛ? ትጣይኛለሽ። ማዘር ትናንትና ያን ቪዲዮ ከተበሰተ በኋላ የይምሰል እሺ ያለችው በቃ አንተ ውስጥ ነበር። እሺ የውስጧ እንዳልሆነ ውስጧ ነበር ካንተ። ህያብ ዝም በይ በቃ ወሬ አልፈልግም ካንቺ ጋር። የሰማኝ ነው ኤፍሬም። ምንም ነገር ሳይፈጠር ምንም ነገር ሳንሆን እሷን በሰላም ትሄድ። ይዣት ሄዳለሁ። የመጣሁት ይዣት ልሄድ ነው በቃ። በምንኛ አማርኛ በምንኛ ቋንቋ ልንገር? መሄድ አለባት በቃ። የሰማኝ ነው አይደል? ህያብ እማዬ ደውላ እናት ትምጣ ስትለው ይልከኛል። ከዛ ውጭ ግን አልሄድም። እናት እኮ ነች። እንዴት ነው የምትልሽ አንቺ? እንዴት ነው የምትልሽ? እናንተ ማን ነው ታላኝ የምትል? ህያብ አትጨማለቂ። ሰማሽኛ? ለምን ክፉ ነገር እንዳወራ የምታረጊ? ሁሌ ክፉ ነገር ነው የምታወራው። ዝም በይ በቃ። እሺ ተነሽ አሁን ሂድ። ህያብ ተነሽ እንውጣ እንሂድ። ዘኩ አላወራንም እኮ ምን ላውራ ኤፍሬም? ምን ላውራ? አላወራንም። እኔ በጣም ሆድ ይብሰኛል። እንደዚህ አይደለም የምታወራው። በዚህ መንገድ አይደለም ኤፍሬምን መታወቅም ማወቅ የምፈልገው በዚህ መንገድ አልነበረም። አዳምጠኛ። እኔ እናንተ ማውራት ያለብን እንደዚህ አይደለም፣ በስሜታዊ ሁኔታ አይደለም።
እሺ ምን ላድርግ? ምን ላድርግ? ምንድን ነው የምትፈልገው? አስረዳኝ። ልረዳሽ። አስረዳኝ። መስሎ ተረዳ ነው። ያው ዝም በይ። ስሚኝ፣ አዳምጪኝ። መሄድ ትፈልጊያለሽ? አልፈልግም። መሄድ ትፈልጊያለሽ? አንቺ ፍላጎትሽን ንገሪኝ። አልፈልግም። ትሄጃለሽ? አልሄድም። አንዴ ዘኩ፣ እኔ እሷን እያናገርኳት ነው። እንዴ ይኸውልሽ፣ መብትሽ ነው። የፈለግሽውን ውሳኔ መወሰን ትችያለሽ። የፈለግሽውን ነገር ማድረግ ትችያለሽ። ሕፃን ልጅ አይደለሽም። አንቺ አሁን 20 ዓመት አልፎሻል እኮ በቃ አለቀ። ምን 20 ዓመት? 18 ዓመት አልፎሻል። የራስሽን ውሳኔ መወሰን ትችያለሽ። ግን ከቤተሰብ እንድትወጪ አልፈልግም። ከቤተሰብ አልወጣሁኝም። በቃ አዳምጪኝ። አዳምጪኝ እንጂ እሱ ምን አገባኝ? ይኸውልሽ እኔና አንቺ አብረን እስካሁን ድረስ እዚህ ቤት ውስጥ ያለ ነው የቤተሰብ ኬዝ አለ። ማዘር ከኔ ጋር ታወራለች፣ ትደውልልኛለች። አዳምጪኝ አንዴ እሺ። ግን በሰራነው ቪዲዮ ቤተሰብሽን አስቆጥቼ ከሆነ በቃ እሱም ለማያወሩት ተቆጥተው ከሆነ ትመለስ ትሂድ ከሆነ አንድ ቀንም አዳምጪኛ፣ አንድ ቀን እዚህ ቤት እንድትቀመጭ አልፈልግም። መሄድ ትችያለሽ እኔ አልይዝሽም። መሄድ ትችያለሽ። ተግባብተናል? እኔና አንቺ ይሄ ብቻ አይደለም ፈተና የመጣብን። ከዚህ በፊት ስንት ፈተና ተጋፍጠናል። ተግባብተናል አይደለ? አልሄድም አትበይኝ እኔ እናትሽን በቃ እንዴ ከፈለክ ግን እሄዳለሁ። በቃ ወንድምሽን ዘኩን ቤተሰብሽን አስቆጥቼ ከሆነ ትምጣ። ክብሯን እያጣች አዳምጪኝ። እሺ አዳምጪኝ። ማንም አይደውልልኝ፣ እኔ አያገባኝም። አዳምጪኝ። ትመለስ፣ ትግባ ወደ ቤት። አላለች ደውል። ከፈለክ ማጣራት ትችላለህ። ምንም አልተስተካከለም። በቃ ትሄጃለሽ? አልሄድም። ያ በእንደዚህ አይነት መልስ አቁም። ዘኩሽ መፍትሄ ስጠኝ። በምን በኩል ማስተካከል እችላለሁ? መፍትሄ ስጠኝ። እሺ ምንም መፍትሄ ያቅ ያብ ዝም በይ። መፍትሄው ብቻ ነው። እሺ መሄድና መሄድ ነው መፍትሄው። የሚላለባት እዛ እኛ ማውራት ያለብን ነገሮች ብዙ ነገሮች አሉ። ምንም የለም። ያብ ዝም በይ። እንደውም አንተ ሁሉም ነገር ውስጥ ገገባ። ኧረ አዳምጪኝ። እኔ ከቤተሰብሽ በላይ መሆን አልችልም። ከአንቺ ቤተሰብ በላይ መሆን አልችልም። ከመጣት ሂድ ካሉ እሺ እናቴ መሄድ ትችያለሽ። በቃ አንቺ ለኔ እንደዚህ መልስ የምትመልሺው መሄድ ትችያለሽ እያልኩሽ እኮ ነው። አትበጥጠን በቃ ትሄጃለሽ። በቃ ይሄንን ቪዲዮ ማይስታየው በቃ እንትን እንዲፈልገክ ግድ ማዘር መከፋት የለባት። ላንቺ እያለች እሺ እያለች በኋላ ዝም የምትለው ይሄ ይመስላል። በቃ መሄድ አለብሽ። በእንሰን እንደሆነ በምን አወቅ? በቃ አውርተናል። መሄድ አለብሽ። በቃ ከማዘር ጋር ብዙ ነገር አውርተናል። ከይፋ ጋር ማታ አውርተናል። ብዙ ነገሮች አውርተናል። በቃ እኔ ለነገሮች ግንፍል ልል እችላለሁ፣ ላስቀይሙ እችላለሁ፣ ግን ዛሬ መሄድ አለብሽ። በቃ ኦኬ። አንተ ብቻ ነው ሰው የምታስቀይመው። ያው ኤፍሬም እንድንሄድ ትለቀናለህ? አይለቀኝም። መሄድ ከፈለክ ብቻ መሄድ ትችላለህ። ሁሌ በቃ ነገር ይሆናል ልኩስ እንዳደረክ አሁን የኔ ሄደህ የምታወራት ነገር ሌላ ነው። በቃ ጨማምረህ ታወራታለህ። እያወራሁሽ ያሉት ያ እባክሽ ጨማምረህ ሄደህ አቀሳስረህ ምናምን ለማውራት ነው። እንነሳ። አዳምጪኝ አዳምጪኝ። ቀና ብለሽ አዳምጪኝ። መለያየት ካለብን እንለያያለን። ተግባብተናል? እየተዋደድን እየተፋቀርን እንለያያለን። ከቤተሰብ ክብር የሚበልጥ ነገር የለም። ተግባብተናል አይደል?
መገናኘት ካለብን እኮ እኔ ሰፈር መጥቼ አገኝሻለሁ። አዳምጪ አንቺ እዩ። እኔ ከቤተሰብ በላይ ልሆን አልችልም። በቃ እየተዋደድን እየተፋቀርን እንለያያለን። በቃ አለቀ። ተግባብተናል። ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬ ታሪክን ሰምቼ ማሳይክ የውስጤ ትናንቴን ለማከም የመጣክ ቢመስለኝ ለካስ ውሸታም ተረፈ በልተወ ያሳለፍኩት ይቆይ በልተወኝ ደግሜ አትረብሸኝ ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬ ታሪክን ሰምቼ ማሳይክ የውስጤ ትናንቴን ለማከም የመጣክ ቢመስለኝ ለካስ ውሸታም ተረፈ በልተወ ያሳለፍኩት ይቆይ በልተወኝ ደግሜ አትረብሸኝ ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬን አምላኬን አልወቅስም ፍርሃቴ እንደ ጸሎት ቤቴን ካፈረሰው የኔን ያንቺን ባይለው ነው የኔን ያንቺና የኔን ያንቺን ባይለው ነው የኔን ያንቺና ቃል ለምድር ለሰማይ ለፍቅራችን መነሻ ብዬ ወሰኝ ነበር የስኬቴ መድረሻ የህይወቴ መሪናት እስከ መጨረሻ መሪናት ለማላዋየው ኧረ የኔን ህመሜን ለማልንገረው ኧረ የኔን ጭንቀቴን አቅማጣው ሆድ ባሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው
ብቻዬ እህን ያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ከብዶኝ ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅም አጣሁ ሆድ ባሰው ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬ